እኔም እንደናት አይቼሽ ነው እንጂ እኔ ያክል እንትን ማለቴ ልጁን ማደርገው ላንቺ ላማክር ብዬ አይደለም። ወንድ ትመስላለህ። ያንተና ነው ቦታ ይሄ አይደለም። አንተም ከዚህ በኋላ ክብርን ጠብቅልኝ ዋስዬ። አባቴ ላድነው የምችል ይሄን ብቻ በማድረግ ትሰማኛለህ? ይርጋ ሁለተኛው ሲሆን እንዳትናገረው። እሱ ችግርን ለማለፍ የሰው ቤት ይጠብሷል እንጂ ቆይ ምን አድርግ ነው የምትለው ልጁን? አንቺ እኔ እኮ ይርጋ ነኝ። አገር ያለ ወንድም ራብ ያለ እናት አዙሮ ይጥላል ምን ይታገሉት አልሆነም። ዋስዬ ከዚህ በላይ እዚህ መቆየት የለብንም። እሱም ነገሩን የተረዳ ይመስለኛል። ወደ ቤት እንሂድ። ሰላም ቆይ እስኪ እንዴ ሻውን የኔ ጥፋት ግን ምኑ ላይ ነው? የጠፉኝን በጎችን ለመፈለግ መሮጤ ነው እንዴ? እንዴት ሰው ገና ባጠገቤ ሳላየው እየሮጥ ከመጣ ተብሎ እንደዚህ ይደነፍ? ዋሲ አንተ አይደለህ ችግርን ለማሳለፍ አንገት መድፋት ይበጃል የምትለው? ሰላም ይርጋ እኮ ነገሮችን በራሱ መንገድ ለመፍታት የሚሞክር ትዕቢተኛ ነው። አንተ ደግሞ ቀን ለማለፍ አንገት ግን የደፋ ጀግና። አሁንስ ምን እናቴን ባልወለደች ፈጣሪ ራሱ ረስቶኛል። እንደ ጓደኞች አድርጌ እንኳን ሳልጨርስ ችግር ተደራርቦብኝ ውስጤን እያነደደኝ ተቃጠለ። እንኳን ቤተሰቦችን እኔን ራሱ ከችግር ማውጣት አልቻልኩም። ራሴ በእናትህ እንደዚህ አትበድኝ። ጭንቅ አልችልም። ተው በቃ አትልቅ። እኔ ያሳለፍኩትን አንቺ ብታሳልፊ ወደ አለመኖር ይደርሻል። በቃ ተነሳው ወደ ቤት እንሂድ። ተነስ በቃ ዝም በል ተነስቶ ዋሴ ምን ሆነህ ነው እንጂ በቃ ስራ ተበዛብህ ደግሞ ምን ነግራትና የቀን ሰራተኛ እንይዘል። ተው በቃ ስራ የመጣሁበት ነው። እኔ ያሳለፍኩትን መከራ እኮ አንዴ 60 ዓመት አዛውንት አላሳለፍኩም እና እኮ ችግር ፈተና እኮ ይመጣል። ተው ዋሴ ተው በቃ አታልቅስ። ተው ተነስ እንሂድ ቤት ተነስ። ያስቸገረኝ ሆኖ ነው አባባ ከተረዳኝ እኔ በጣም ከአቅሜ በላይ የሆነ ችግር ስለሆነ እኮ ነው እኮ እኔ ላንተ ብነግርህ የባሰ ትጨነቅብኛለህ ብዬ እኮ ነው። አባባ ከተረዳኝ አንተ ያልተረዳኝ ማን ይረዳኛል? ፍቅር እኮ እሺ እኔ ምን ላድርግ? አሁን እኮ ትንሽ ቀን ብቻ ነው የሚያስፈልገኝ። እየጨረስኩ ነው። በቃ ከአቅሜ በላይ የሆነ ችግር ስላለ ነው። ነገሮች እንዲስተካከሉልኝ በጸሎት ብታግዘኝ አይሻልም እንዴ? ልክ እንደዚህ ከማለት በቃ እኔ አንተ እንዳትጨነቅ ስለፈለኩ ነው ያልነገርኩህ። እባክህ ተረዳኝ ፍቅር። ትንሽ ብቻ ነው የቀረኝ ፍቅር። ትንሽ ታገሰኝ፣ አስተካክዬ እመለሳለሁ። ማድረግ ያለብኝ ግን እሱ ተረዳኝ። ማን ይረዳኛል? እኔ ነገሮችን ለማስተካከል ብዬ እንደዚህ እየሆንኩኝ ሞለሽ ነው ደግሞ ምታለቅሽ? እግሬን እንቅፋት መጥቶኝ። እንቅፋት መጥቶኝ? ዋ አይ ከተሜ እኔ ከተሜ ስትባል እኮ ትገርሙኛላችሁ። ጋሬጣ ቢወጋሽ ምን ልትሆኝ ነው ለእንቅፋት ብለሽ እንደዚህ የምትሰለሰል? መጣኝ እኮ ድንጋዩ። በጣም ነው የመታኝ? አዎ። እና እኔ እኮ ወጌሻ ነኝ። ላሽልሽ ሁሉ ይችላል። ኧረ እባክህ ትችላለህ እንዴ? መጠርጠር እዚህ ሰፈር ያላሽሁት ሴት የለኝ። ኧረ እባክህ ዋ እኔ አሻለሁ። በቃ ወዲያው ይሻላችኋል። ቀልደኛ ነው እባክህ። ህመሜን አስረሳኸኝ። ተረሳሽዋ? ቁጭ በይ። አሁን ተሻለሻ? አዎ ተሽለኛል። አየሽ እኔ ሲጀመር እጄ መድኃኒት ነው። ቀልደኛ ነህ። ህመሜን አስረሳኸኝ። ረሳሽዋ? አዎ አስረሳኸኝ። እንዲያው ይልቅ እንደ እንክትክት ብሎ ተሰብሮ ያ ዋሴ የሚሉት ልጅ ቢመጣል። ማንን ነው? ይሄ ዋሴ አታውቂው? ምን አድርጎ ነው? ታዩማ እኔማ እኮ አሁን እዚህ ጫካ ላይ ባገኘው ብዬ ነበር እሱን ጥበቃ ያደረገች። ለምን አልሰማሽም እንዴ? የሰው ልጅ አስኮብሎ ይዞ ሊሄድ ተደርሶበት አይደል? ምን አስደነግጠሽ አንቺ? ታውቂዋለሽ እንዴ? ግን
መሆንሽ ነው አደነጋግጥሽ ግን የምታውቂ ነው የሚመስል አላውቀውም እንዴት ያስቆበላል ልጆችን ብዬ ነው እንጂ እንደዚያ የሚያደርግ ልጅ አይመስልም ሳይ ለዛ ነው ዞሮ ልጁ ባገኘው አሁን ማረገው ነበር ነው እንደዛ የሚያደርግ እኮ አይመስልም ዞሮ ተነሽሻው ከተሚስት ባሉ ግን በቃ ልፍስፍስ ናችሁ አይደል ለምን አሁን እና እንደው ለእንቅፋት እንደዚህ ትሆኛለሽ ይሄን ልደርስ ብዬ ነው እንጂ ይሄን ማለት ነው አትዝጋው እንግዲህ እንትን አይደለም ይሄ ይቦካል ዝናብ ተሆነ ሁሉ አይለቀም እኮ በቃ ኋላ ዝናብ ሲዘራ እንትን ይላል ይቆምሽ እንዴት ነው እየለመድከው ነው አዎ እየለመድኩ ነው እንደው ብልም አትበላም እንደው ዋሲውን እኔስ ትሰጋለህ መሰል አራልሰኝ አባቱ ደግሞ እንደላትው እንደው ደብረ ነገር እንዳትጨነቅ እኔ እናት እያለሁልህ ደግሞ አረ ችግር የለውም እኔ ደህንነት ቢቴንገርሽ ነው ያሳደኝ ና አድዋማውን ዝሆና ና ዝናቡ መጣ ምን አባት ኋላ ይደርሳል ና ናቶ አረ ና ቶና አድዋማውን ዝሆና ሄሎ አለቃ አዎ ልጅ እኮ ሊያስኮበልል እሱን ተደረሰበት አሉ መረጃ ሳጣራ እኮ ነው የደረሰኝ አለቃ ለአሁን የተሳካልን አይመስለኝም እሺ በቃ እከታተላለሁኝ እሺ አይ እሺ የቻልኩትን በሙሉ አደርጋለሁ አለቃ እሺ አለቃ እሺ እማ ዋሲ በርቷል መሰለ በቃ ከሪብ ላይ ደግሞ ሊወርዶ ነው መሰል አንተ በሮይ ነው ጥላውን እዛው የምትሄደውን እና ጋዘሩ ቤት እነሱም በል ታሎ በደና አበላልታቸው ቶሎ ተመለስ እሺ በጊዜ ይዛቸው ነው እንዴት ነው ዋሲ እንደው ጠይቃለሁ ስል እንደው ሁሉ ጊዜ ዝም ብሎ ልብልብን እየበለኝ እንደው ሰላሚ ዋሲውን ያስጠናኛል አሁን ደና እየተማርኩ ነው አለች ታስተምራል እንዴት እናቴ ነህ ምን ዋጋ አለው ያው ማር ነበር አልጨረስከውም በቃ ከውቴ በጊዜ አበላልታቸው በጊዜ ነው አገር ያለ ወንድም ራብ ያለ እናት አገር ያለ ወንድም ራብ ያለ እናት አዙሮ ይጥላል ምን ይታገሉት አልሆነም አንተ ያረናልኝ ማር በተልታየው በዚህ ገደማ አልገኝ ረላልኝ ረናልኝ የስመድየነውን የስመጓደነው ዝግድም አልገኝ እንደኔ የከፋው መንገደኛ ባገኝ አማር አንተየ ረናልኝ ያመቃቀሰች ያንጎራጎረች አርግዳኝናት
ያቆም የሚያደርግ ነው ጁላ እንዴት መጣሽ ወጥላለም ወደዚህ ነሽ እንዴት ነው የበደለ ነገር አለ እንደሱ እንግዲህ እህቴ እያለቀሰች ደውላለች ምን ነው ችግር አለ እንዴ አይ ልቦናል ነው ልቦናል ና በቃቱ ወይስ እግዚአብሔር ያውቃል በቃቱ ተወታልቅስ እግዚአብሔር ያውቃል አባር ሰጠን ብዙ ምስተካከል መጨረሻ ላይ አይደል እንዴ ነው ቀወይ ነግረውና አስቀድሞ እንዲሰጥ እናረግና ትልክላቸዋለሁ ዋሲ ታሪክስ ወባልት ተነሳብኝ ነው መሰል ወባ ምን አይነት ቀን ነው እኔም ሰላም ከፍሻካ ሰው አይደለም ሱማ እንደዚህ እንደኔ የሚገፈኝ ተዋሴ እስኪያታማል እንደው ስታመሰግን ጨመርከው ዋሴ ነገራው ምን እንደመስል ታውቃለህ ጆንተስ ዝናቡ ባይወራ ማለት እሉ እንትን ቢልቢ ላ ብዬ ነው እንጂ እና ባዝናቡ ጠፋ ምናምን ሲሉ ጊዜ ነው ክረምት አይደል እንዴ ዝናብ እንሂድ በቤት እንሂድ በቃ አሁን ሰው ይመጣል መኪና ነው ማንም አሁን ዝናብ አጣ ይኮ ቀንጃኒ ሁላችንም እግዚአብሔር ፍቅር ሰው ነው ምንድነው ራስ እንደዚህ በልክ ዝቅ እያደረግክ የምታየው አባትሽ ያው ምን ይፈቀደ እስኪ መልካም ነገር አስብ በቃ እኔ እንደዚህ እንድትለኝ አልፈልግም እኔ ሲመጣ አንቺ ትመጫለሽ ብያሰብኩ ታዲያ ደስ ይለኝ ነበር ግን ደግሞ ስቀርባት ነው የምትመጣው እሺ በቃ ያዙ እሺ ዋሲ አባትስ ሰላም አባቴን ነው ማዳን ያለብኝ ወይስ አንቺም? አባትሽ እንጂ አንቺ ጨዋ እንደሆንሽ አውቃለሁ። ሰላም እየወደድኩሽም ቢሆን ወደ ወጥመዴ እየገባሽ ካንቺና ከአባቴ ከቤተሰቦቼ መምረጥ አለብኝ። ነገር ግን ደግሞ ብዙ መስዋዕትነት ተከፈለልኝ አባቴ ጋር ስትወዳደሪ አንቺ በምን አትበጭ? ያክበል ብልሽ እቴ እንደው አንቺ አያልፍልሽም እንዴት ስራውን እና ጥለውን ለማድረስ ስታውን አድርጌውልሽ እስቲ ምን ጨርቄው ላይ ሆኖ
ረቴ ሰላም ታይ እንድመራ ምድጆት አልተቀመጠ ይተሉ እሳት ነው እንደደጅ ፈቅጆ መጣው ማለት ነው። ታጅ ነው እዚህ እንትን እስቲ ውስጥ አረሙን ምን አይችልም እንዳል ይመነጠራል እንዴ በላይ ልሂድ መሰለኝ ፈጅ ብለሽ በይ አራራራ ሆኖ አለጌጥዘው ዘንድሮ አላልፎለትም እንደዚህ ጨንጥነች ወጣለች መሰለኝ። ደህና ዋልሽ ወይ? ደህና ነው። እግዚአብሔር ይመስገን ደህና ነው። እግዚአብሔር ይመስገን ደህና ሰነበተ። ሰላም የት ደግሞ? አሁን ወደ ቤት ሄደች አባቷ። አሁን በጭቃ ስዳክል ቆይቼ ምን ከብቶች የምጠብቋቸው እዚያ ሰው በቆሎ ገብተው ተረፉ እንዴት በሽመት ራ እንጂ እንዴት ዋሴ አይደለም የሚጠብቁ ዋሴ ደግሞ እንደው ከብት እንኳን እንዲህ አንቀሳቅስም እሱ አይደለም ደርሳችሁ እኔ እኮ ለእሱ ጠበቃ የምትቆሙለት የት የምታውቁትን ነው እሱ የመጣ የትናንትና ልጅ ነው። ኧረ ተው እባክህ አንተ ተው እንደው ተሱ በላይ ሰው አለ ደግሞ እና ብተዋቸው ኑሮ ይሻል ነው አለ አንዴት አሁን አይደለም እንዴት ሰላማውን ጥለውና ቀብለው አይደል የመጣች እዚህ አይደል ያገኘኋት ደህና እያበላቸው ነው አይደል ያለች ሄዳን ዋል ግን ይሄ ልጅ ይሄን ያክል እንትን የምትሉት የት አውቃችሁት ነው? ማወቅ ምንድነው ይሄን ያክል ቅርርበት ከልጆች ጋር እኛማ ቀንጃ ፈልገን ገባ እንግዲህ ልጁ እናቴ ተልጅ ራሱ አትመርጥ ልጅህን ራሱ እኔ ልጅን እንደሷ ላይ እኔ እኮ ይኸውልሽ ከልጅሽ ለይተሽ አይደለም እያልኩ ግን አሁን አያዘሪሁን ይሆን እኔ እውነቴን ጠንቃቃ ሰው ይመስለኝ ነበር። ምንድነው ስራ ላይ ብቻ እኮ አይደለም የደረሰች ልጅ አለች ቤት እንዴት ማለት ነው ስታቱ ለይታ አይን እኮ ስንት ቀን ነግሬያለሁ። ተው የደረሰች ልጅ አትበሉ ዝም ብሎ ያመጣው እንዴ ነው የሚል የሆነ ነገር ቢኖር ነው ታውቱ እሷም ተወንድሙ አትለየው እንዴ አይነት ነገር የለም ተዋቸው በቃ አይ እኔ እኮ ተዋቸው ካልሽኝ ተዋቸዋለሁ ግን ኋላ ተው ዝም ብለህ ኋላ አትበል ተው በቃ እና ዝም ብሎ መስክ ሲዛልሉ እያየህ ዝም ብለህ ታየ እና እነሱ እህቱ ናት ወንድሟ ነው ቢጫዋቱ ምን ግዳለው ምንድነው ቀየው የሚያወራው ምንድነው ቀየው ያለ ሀገር ባህል ነው ያወራው ስራው እኔ ልጅን አውቃታለሁ ልጆችን ያውቃቸዋለሁ እኔ ልሙት እንደው በዋስ ይሆን አልጠራጠርም እና ተው አትልፋማ ዝም ብለህ ይኸውልህ ደጉን ብታስብ ነው የሚሻል እኔ ለፋው አይደለም ያል አሁን ግን ልጁን እናንተ ተውትሽ የሆነ ቀን የደረሰባችሁ ቀን የዛኔ ታመሰግኛላችሁ ልጁን ግን እኔ አሁን ካገኘሁት እግሩን ብዬ ነው የምጥለው ምንድነው እቤት ወንድ የለም ብሎ ነው ተዋሲውን ላይ እጅህን አንሳ ንክችን እንዲህ ማንገራገር ራሱ እንዳታንገራግረው አመሊ እንዳታከፈው ዘሪሁን አይደለም እኔ ያለቅህም ተው እንጂ አንተ ትናንት እንዲህ በዚህ ቀይ ተፋቅረን ታልኖር እንዴት እኔ ሰበሬ ነው የምለቀው አጨቃ እኔ ከእናንተ ጋር እኮ ነገር የለኝም ፎማ ወግድ እንደው ሲጀመር እንዳታንገራግረው እሱ ላይ እጅህን አንሳ እንደው ነገሩ እንዴት ነው እንደው ይሄን ገና አንድ ፍሬ ልጅ ስራ የሚያግዘን ሰው በከንከን ብሎ የሚሰራ ሰው ስታዩ አይናችሁ ደም ለበሰ አይናችሁ ደም ለበሰ እንዴት ቀደምስ በጉልጓሎ በበረው ምናግዝኛ ደም ነበር የለም እንደው የዚህ ቀይ ሰው ተኛ ላይ እጁን አያነሳ ምን አለ እንደው አይናችሁን ብትነቅሉልን እኔ ዛሬ አይደለም ደጋግሜ ነግሬያለሁ እኔ እሱን ተልጅ አለየውም በልጆች እንዳትመጣብኝ የሰላሜናት አንድ ልጅ እሱን ደግሞ እንዳንድ እንደወንድም አርጌ እንደ ልጅ ነው የማይሉት እንግዲህ እኔም እንደናታይችሽ ነው እንጂ እኔ ያክል እንትን ማለቴ ልጁን ማደርገው ላንቺ ላማክር ብዬ አይደለም አያዘሪሁን ደጋግሜ ነግሬዋለሁ ዘሪሁን አይደለም እኔ ዝም አልልም ብያለሁ እኔ ነግሬያለሁ በህግ አምላክ ታጠገቡ እንዳትደርስ ነው ኋላ ማደርገውን ሳሳይሽ የዛኔ እንትን ትኛለሽ ኧረ እንዴት ነው የሚያደርጉ እናንተ አይቼ ልታጣረገው አይደል ምን አርግ ነው የሚለው ኧረ ምን አለ እንደው አይኑን ቢነቅል እንዴት ነው ነገሩ እናንተ እንደው አላንድ አልጨቀጨቀኝም በመሸ በነጋ እናንተ ሰይጣን እኮ ክፉ ነው እንደው እነዚህ ልጆች እንኳን ይሉ ይሆን ሬ ሰይጣን ጆሮ ይደፍን በስመ አብ ወልድ መንፈስ ቅዱስ እስቲ ቆይ ልሂድ ሰላም የዘንድ ልሂድ እንጂ ይሄ ቀልቤልሽ ቀልቤን ገፉት እናትሽን ጭራሽ ወደላተብኝ ጥሩ ነው እንደዚህ ከሆነ ጥሩ ነው እኔ ደግሞ ማድረግ ነው አውቃለሁ
ምን አባያርካት? እንዴት ምን አደረኩ? ምን ያስበደብዳል? ነው ተደብቀ የሆነ ነገር ማድረግ ፈልገህ ነው? እኔ ምንም ለማድረግ አላሰብኩም። ምንድነው እዚህ ጋር ወስዶ የረፈቀ? ትሰማኛለህ ይርጋ? እኔ ምንም ነገር አላሰብኩኝ። ከዚህ በኋላ ግን ልነግርህ የምፈልገው ነገር እባክህን በመንገድ እየገባህ መሰናክላቱ ነኝ ስሪያን ሰርችልኝ። ወንድ ትመስላለህ። ያንተና ነው ቦታ ይሄ አይደለም። አንተም ከዚህ በኋላ ክብርን ጠብቅልኝ። በመንገድ ያትምጣብኝ እባክህ። እኔም እንዳንተ ሆኜ ጭራሽ ምን እናንተ ነካው? ወይኔ እርክ ተሰልፍ ማለት ሰላም። አቤት። ወዴት እየሄድሽ ነው? የትስ ብሄድ አንተ ገባ? እንዴት ነው የምትናገሪ? ደግሞ ያው ወተት የት ነው ያለ? ትሰማኛለህ ይርጋ? ሁለተኛዋ ሲሆን እንዳትናገረው። እሱ ችግርን ለማለፍ የሰው ቤት ይጠብሷል እንጂ ቆይ ምን አድርግ ነው የምትለው ልጁን? አንቺ እኔ እኮ ይርጋ ነኝ። የማንም ዳን እንዲያወራኝ አልፈልግም። ትሰሚኛለሽ? እንዲሁም ድጋሜ በመንገድ እንዳገኘው አልፈልግም። አፍ ሲከፈት ይለካል እውቀት አለው አሴ። ባይገርም እሱ ካንተ ሁለት እጥፍ ሀብታም ይሆናል። እሺ ሀብቱ ደግሞ ምን እንደሆነ ታውቃለህ? እንዳንተ አይነቱን ግብስ ስሎ ማሳለፉ ነው። እሺ አንቺ ብዙ እየተናገርሽ እኮ ነው። ደግሞ የታባሽ የምታውቂው ነው እንደዚህ የምትከራከሪለት? የተሰዋቁ ስለአንተ ግብስነት ዝም አልልም። እሺ እናገራለሁ። አንቺ እንዳልደግምሽ እስቲ ትነካኛለህ። ንካኝ እስቲ። ልታስመጪ ነበር አይደል? እሱ ፈሪ ባይሆን ቦታ ቀጥረሽ ልታስመጪ ነበር አይደል? በቃ ሁሉም ሰው እንዳንተ ነው አይደል የሚያስብ የሚመስል። እሱ ግን እንደዚህ አይነት ነገር በሀሳቡ የለም። እሺ እይ ሁለተኛ ብራችሁ ባገኛችሁ ሁለታችሁንም ነው የምገለው። ታይናለህ። ምን ታመጣለህ? ምን እንደምታመጣ አይደል? ታይናለህ። የደህና ሰው ልጅ ነሽ ብዬ ነው እንጂ ረፋሽ ነበር እና ምን አባሽ እንደምታመጫ ሳይሽ ነበር። እና እንዴት ነው እየለመድሽ ነው? ቀይሆን እየለመድኩ ነው። አንተ አላመድከኝ። አይ አሁን እንኳን የለመድሽ ትመስያለሽ። እየውም መሄድ ራሱ የምፈልገን መሰለኝ ነው። አንተ መሄድ ሲስመጥኛል። ኧረ ተይ ደግሞ እንዲህ እያልሽ አንጀቴን ማጥራት ጀመርሽ። ኧረ የእውነቴን ነው። ደግሞ ወንድ በጣም ነው የሚመቸኝ። ይሁን እስቲ እንደዛ ነው። እና አፍታኸኝ እኮ አፈላልጌ ነው ያገኘው። ሰው ጠይቄ ተደውይ ምናምን ብያቸው። አንቺ ከዚህ ሰፈር የት ሄድሽ ነው? እንደው ካላስቸገርኩ ግን ሁሌ እንደዚህ እየተገናኘን ብንጫወት ደስ ይለኛል በጣም። ሁሌም ምን ታውቁ ይሆናል ስራ ምናምን ከሌለ እኮ እኔም በስራ በሌለበት ችግር የለውም። አንቺም ትመጫለሽ እኔም አወራሻለሁ። እኔ በስራውም ቢሆን ጉልጓሉ አብሬ እመጣለሁ ካልሽኝ ደስ ይለኛል። እውነቴን ነው እመጣለሁ። አንተን የሚያስቀየም ማለት እኔ በመምጣት የሚደበር ሰው አንተ ጋር ከሌለ ማን ይደብራል? እኔ አሪሻ ሞዴ ብቻ ሌላ ምን ትወድ ሴት ምናምን ካለሽ ካልደበረ ሞዴ ሴት ስታውንስ የለ ከሌለ ደግሞ ደስ ይለኛል። አሁን ገና ነው ግን ሴት መቅረብ መውደድ የሚጀምር። እኔም እዚህ ሀገር ስመጣ እንትን ብቻ ወንድ በፊትም እወዳለሁ። የገጠር ልጆች ወንድ ስለሆኑ በጣም ነው የምወደው። የከተማ ወንድም እንዳለ ለፍስፍስ ለቋሳ ነገር አይደል እንዴ? ወንድ ናቸው የገጠር ልጆች። ሰርታችሁ ስለምትሰድግ ነው መሰለኝ ጠንካራ ናችሁ። ደግሞ ደስ ትላላችሁ። መልካችሁን ጠንካራ መልክ ላይ ስታዩ የከተማው ነው የሚሻል። እንደው ጥንካሬና ወንድ እንደው እንጂ መልክ ላይ የከተማው ነው የሚሻል። ሁሌ እኮ ከመጣሁ ቀን ጀምሬ እየተደበቅኩ እኮ አይደለም። ከዛ ልጠራህና እንድታጫወተኝ የሚልና ስራ ላይ ምናምን ከሆንኩ ደግሞ እና መደበቁ ደግሞ ለምን አስፈለገ? ስራ ላይ ከሆንኩ ነው አለ መጥራት እንትን እየተሳቀቅኩ። ኧረ አትሳቀቂ። እሺ አሁን ዛሬ እንደውም ነይ እንሂድና ደስ በሚል ቦታ ወስድሻለሁ። እሺ ደስ ይለኛል። እሺ ነይ። የሰላም አባት ይቅር በል። አንተም ልጅም የዋህ ሆናችሁ ባገኛችሁም ግን አባቴን ላድነው የምችል ይሄን ብቻ በማድረግ ሰላም አንቺም ይቅር እንደምትይኝ ተስፋ አደርጋለሁ።
አባቴን ለማዳን ስል ብቻ ነው ይሄንን የማደርገው። በምን ምክንያት እንደሆነ ባላውቀው ዛሬ ምን እጅ ላይ አንቺም ወድቀሻል። አባቴን ማዳን ስላለብኝ ብቻ ጠልፍሻል።